በደንብ ክልል ውስጥ መንግስት ያደራጃቸው እንዲህ አይነት አሰቃቂ የሆነ እርምጃ በተነጣጠረ ማንነት ላይ የሚወስዱ አካላት እንዳሉ ነው መረጃዎቹ የሚያሳዩት። እና እኔ ከዚህ ከምርጫው ጋር የተያያዘው ውጥረት እየበረታ ሰው ሁሉ ምርጫው ላይ ሲያተኩር ሆን ተብሎ እንዲህ ያለ አሰቃቂ እርምጃ የተወሰደው አብዛኛዎቹ አሰቃቂ እርምጃዎች ከአንድ ሌላ ወቅታዊ አጀንዳ ማግስት ወይም ቀደም ብለው የሚፈጠሩ ስለሆኑ የአገዛዝ ስርዓቱ ባህሪ ደግሞ እንዲህ ያሉ ነገሮችን እንደሚያደርግ ከበቂ በላይ ማሳያዎች መረጃዎች ስላሉ ይሄ ሆን ተብሎ በመንግስት አካላቶች ጭምር ሊፈጸም የሚችል መሆኑን በተለይ የምርጫውን ትኩረት ለማስቀየስ የተደረገ የጭካኔ እርምጃ አርጌ እንዳስበው ሁሉ ተገድጃለሁኝ። እና ዞሮ እነሱም እንኳን ባያረጉት ድርጊቱን ማስቆም ባለመፈለጋቸውና ባለማረጋቸውም ይጠየቁበታል። ግን በወደፊት ምርመራ የሚጋለጥ ነገር ነው። የኔ ግን ከፍ ያለው ግምቴ በደንብ የክልሉ ባለስልጣናት፣ የጸጥታ አካላት ከጀርባ እጃቸው ያሉበት ጥቃት ይሄ ሁሉ ቁጣ ሲወርድብን ምንም ሳንል ኬንያዎች በዚህ አጭር ጊዜ ውስጥ መንግስት ግብር ሲጭንባቸው የዛሬ ዓመት ጮኸው ለሳምንታት ተቃውመው የአዲስ የግብር ጫናውን አሰርዘው መንግስትን ይቅርታ አስጠይቀው ፕሬዚዳንቱ ካቢኔውን አስፈርሰው ነው ወደ ቤታቸው የተመለሱ። ከዛ በኋላም ደግሞ በቅርቡ አይተሃል ነዳጅ ሊያውም 20% ከስንት ዓመት በኋላ 20% ነዳጅ ጨምር ያለው እንዴት አድርገህ ነው እኛ ላይ ነዳጅ የሚጨምረው? ሊያውም በዓለም አቀፉ በግጭት ምክንያት በኢራን ምክንያት ነው ነዳጅ ጨምር ያለው የተባለው። በፍጹም አታደርገውም ብለው ወጥተው ተፋልመው 4 ሰው ሞቶ መንግስት እንደገና ይቅርታ ጠይቆ የተጨመረውን ነዳጅ ጭማሪ አንስቻለሁ፣ በቃ የበጀት ችግሬን በሌላ መንገድ አካክሳለሁ ብሎ ተመለሱ። አሁን ደግሞ በዚህ ሳምንት ጭምር ከአሜሪካ ጋር ተነጋግሮ ወደ 1.8 ቢሊዮን ዶላር ገንዘብ በመቀበል የኢቦላ ኳራንቲን ሴንተር ሊከፍት የኬንያ መንግስት ተስማምቶ ነበር። ሰው ግልብጥ ብሎ ወጥቶ የሲቪክ ማህበራት ወደ ክስ ነው የሄዱት። ፍርድ ቤት ከሰሱ። ህዝቡ ግን በየሜዳው ወጥቶ ከፖሊስ ጋር ሁሉ እየተፋለመ ተቃውሞውን አደረገ። መጨረሻ ላይ ፍርድ ቤቱም የኬንያን መንግስት ውሳኔ አልቀበልም ብሎ እገዳ ጣለ። ሰው በአሸናፊነት ወደ ቤቱ ተመለሰ። በተቃራኒው እኛ ጋር የሁሉ በደል እየደረሰብን፣ የሁሉ ስቃይ እየደረሰብን፣ የሁሉ መከራ በኢትዮጵያ ላይ እየወረደ ለአመታት ጫንቃችንን ብቻ አደላድለን የሚመጣውን ግፍ ሁሉ ይቀበላል የኢትዮጵያ ህዝብ። ስለዚህ አብይ አህመድ ስልጣን ይዞ በቆየበት እስከቆየ ድረስ ይሄ ብልጽግና የሚባል ለመንግስትነት ብቁ ያልሆነ ድርጅት ግጭትን ዋና ስልቱ ያደረገ ድርጅት ስልጣን ላይ እስካለ ድረስ ኢትዮጵያ መቼም ሰላም አትሆንም። ኢትዮጵያ ውስጥ ሰላም አይኖርም። እንዲህ ያሉ ጥቃቶች መቼም አይቆሙም። ከውርደትም አንወጣም። አፈናውም ተባብሶ ይቀጥላል። ኢቭን አዳዲስ ጦርነቶች ሁሉ ከዚህ ምርጫ በኋላ የመከሰታቸው እድል በጣም ሰፊ ነው። የትግራይ ከኤርትራ ጋር ሌሎች ጎረቤቶች ሀገሮችም ጋር ሀገርም ውስጥ ተጨማሪ ግጭቶች የመፈጠራቸው እድል ሰፊ ነው። ስለዚህ ኢትዮጵያ ከዚህ ከግጭት አዙሪት ለመውጣት ከግፍ አገዛዝ ለመውጣት ብቸኛው መንገድ ያው ትግል እየተካሄደ ነው። ለህልውናቸው ለህዝብ ህልውና ሲሉ የሚታገሉ በትጥቅ ትግል ውስጥ የገቡ ኃይሎች አሉ። እነሱ እንዳለ ሆነው ግን ቀሪው የኢትዮጵያ ህዝብ በይፋ ወጥቶ ድምፁን ማሰማት መታገል አለበት ባገኛቸው ፕላትፎርሞች በጠቅላላ። ያ እስካልሆነ ድረስ ግን መቼም ቢሆን ጤናስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ የመብት ተሟጋቹ አቶ ያሬድ ኃይለማርያም ጋር እየተወያየን እንቆያለን። ያሬድ ኃይለማርያም እንግዲህ በዓለም አቀፍ ደረጃም በተለያዩ ሰብአዊ መብት ተሟጋች ድርጅቶች ጋር አገልግሏል። በኢትዮጵያ ባለፉት 30 ዓመታት በላይ በሰብአዊ መብት ተሟጋችነት ሲያገለግል ቆይቷል። የቀድሞ የኢትዮጵያ የሰብአዊ መብት ተሟጋቾች ስብስብ ዋና ዳይሬክተር ሆኖ እስከ ቅርብ ጊዜ ድረስ አገልግሎ በኃላፊነቱን በፈቃዱ አስረክቦ ዛሬም በዚሁ ትኩረት ሰጥቶ በኢትዮጵያ ጉዳይ ላይ እየሰራ ይገኛል። ያለውን ወቅታዊ ሁኔታ አንስተን እየተወያየ
እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ያሬድ ኃይለማርያምን ካለበት ቤልጅየም ባለው ወቅታዊ ሁኔታ እንድንወያይ ጋብዘናል። ጤና ይስጥልኝ ያሬድ። በአክብሮት እንግዲህ በአንተ ፈቃድ አንተ እያልኩ ቀጥላለሁ። እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ። አዎ አንተ ነው የምባለው። እኔ እናንተ ጓደኛ ማቾች ነን። ለአድማጮችም እንዲያውቁት በእንግድነት ብቻ ለምታወቀው። ለማንኛውም አንተንም የህብር ሬዲዮ አድማጮች ቤተሰቦችንም ሁሉንም ሰላም በማለት በማመስገን ጀምራለሁ። ከልብ አመሰግናለሁ ያሬድ። እንግዲህ ባለፉት 30 ዓመታት በላይ በዚህ በሰብአዊ መብት ሙግት ውስጥ በማሳሰብ ነገሮች ከጊዜ ወደ ጊዜ ወደ ከፋ አደጋ እንዳይሄዱ በማስጠንቀቅ ባለፉት 8 ዓመታትም እንግዲህ ይሄ ለውጥ የተባለው ነውጥ ከመጣ በኋላም ነገሮችን በቀናነት ከማየት ጀምሮ ፈጥነው ደግሞ እንዲስተካከሉ እንዲታረሙ በማሳሰብ ትልቅ አስተዋጽኦ ስታደርግ ቆይተሃልና በተለይ በሰሞኑ እንኳን መነጋገሪያ የሆነው ዳግም አዲስ አይደለም በአሩሲ በተደጋጋሚ እየተፈጸመ የሚገኘው ሃይማኖትና ብሔር ተኮር ጥቃትና ጭፍጨፋ መልኩ እየሰፋ እያደገ የሄደበት ሂደት አለ። በዚህ ዓመትም በተደጋጋሚ ነው ሲፈጸም የቆየውና በምርጫው ዋዜማም ተመሳሳይ ድርጊቶች ነበሩ። እንግዲህ እገታዎች፣ ግድያዎች ነበሩ፣ አፈናዎች ነበሩ። የምርጫው ዕለትና ምርጫው ዋዜማ ደግሞ በአሩሲ ምስራቅ አሩሲ የተፈጸመው ነገር አሁን በማህበራዊ ሚዲያ እንደ አዲስ እንግዲህ ተቃውሞ እየቀረበበት ይገኛል። ከዳር እስከ ዳር ተቃውሞ ሊቀርብበት በቃ ሊባል የሚገባ ጉዳይ ነው። ነገር ግን በማህበራዊ ሚዲያ አንድ ሰሞን ይለቀስና ይተዋል፣ ደግሞ ተመልሶ ይመጣልና ሂደቱን እንዴት ነው እየተከታተልክ ያለው? ስለ ሁኔታው አናቅም ያሉት የኦሮሚያ ክልል ባለስልጣናት አሁን ደግሞ ብሔርም ሃይማኖትም ተኮር ግጭት አይደለም የሚል መግለጫ እስከ መስጠት የደረሱበት አለ። አብይና ሌሎች ባለስልጣናት ደግሞ ዛሬም እንደወትሮው ዝምታ የመረጡበት ሂደት አለና ሂደቱ እንዴት ተከታተልከው? በዚህ በአንድ ሰሞን የማህበራዊ ሚዲያ ለቅሶና ደረት መድቃት ይሄ ነገር ይቆማል ወይ? ቴንክ ዩ ሀብታሙ። ከዚህ አንገብጋቢ ርዕስ መጀመራችንም ተገቢ ነው። የዚህ በአርሲ አካባቢ በአማራ ብሔር ተወላጆች እና በኦርቶዶክስ እምነት ተከታዮች ላይ የሚፈጸመው ግድያ፣ ጭፍጨፋ፣ የቤተ ክርስቲያናት ንብረት ውድመት፣ ዜጎችን የማሰደዱ ነገር አሁን ተባብሶ ስለቀጠለ ነው እንጂ የረጅም ጊዜ ታሪክ አለው። አንተ እንደምታስታውሰው ከአርባ ጉጉ፣ ከበደኖ፣ ዛሪሲ፣ ዋተር የሚባሉት አካባቢዎች በጠቅላላ በኦርቶዶክስ እምነት ላይ ያነጣጠሩ በአማራ ብሔረሰብ ተወላጆች ላይ ያነጣጠሩ ጥቃቶች ላለፉት ቢያንስ 3 እና 4 አስርተ ዓመታት ጊዜው እየቆየም አንዳንዴ ለተወሰነ ጊዜ ጋብ እያለ ምን እያለ ሲከሰት የኖረ ነው። በዚህ 8 ዓመት ደግሞ በጣም ድግግሞሹ ተባብሶ ከፋ ሁኔታ ላይ ነው እየደረሰ ያለው። አሁን ደግሞ በዚህ ባሳለፍናቸው 2-3 ዓመታት ውስጥ ደግሞ ምናልባትም በወር አንድ በየ2 ወሩ በየ3 ወሩ እንዲህ አይነት ዘቅጣጭ ዜናዎች አሉ። እንግዲህ በዚህ ስርዓት ላይ የሚነሳው ጥያቄ በአንድ መልኩ እንደ መንግስት ስልጣን ላይ ስላለ እና የመንግስትነት ወጉ ካለ ቢኖራቸው ለእነዚህ ዜጎች ጥበቃ የማድረግ ኃላፊነት የተጣለባቸው እነሱ ናቸው። አንድ ሁለተኛ ይሄ ኢንሲደንት ድንገት የመጣ በስንት ጊዜ አንዴ የተፈጠረ ቢሆን መንግስትም ተዘናግቶ ነው ችግሮቹ እየቆዩ ስለሚመጡ አይከሰትም ከሚል እምነት ነው ምናምን ብለን ኤክስኪውዝ ለመንግስት እንትን ልናደርግ እንችላለን። ይሄ ግን አንዳንድ ጊዜ በሳምንት ውስጥም በየ2 ሳምንቱ በየወሩ በወር ውስጥ 2-3 በየወሩ ይፈጸሙ ድርጊቶች ናቸው። ሁሌም ደግሞ ድርጊቶች ይፈጸሙ ያገዛዝ ስርዓቱ መጀመሪያ ዝም ነው የሚለው፣ ምንም መልስ አይሰጥም። ከዛ በኋላ ደግሞ በአንዳንድ ሁኔታዎች ተበዳዮችንም ጭምር አብሮ የመክሰስ ነገር አለ። በአንዳንድ ሁኔታዎች ደግሞ ነገሩን የማጣጣል በማንነት ላይ ያነጣጠረ ጥቃት አይደለም የሚል እንደውም ከመንግስትም አልፎ በመንግስት የሚደገፈው የሃይማኖቶች ካውንስል ጭምር እንዲያለ ምስክርነት እንዲሰጥ ቤተክርስቲያን ውስጥ ያለው ሰርጎ የገቡ የመንግስት ሰዎችም በአማኝነት ስም ግን ይሄንን ችግር ሲያስተባብሉ የሚታይበት ሁኔታ ነው ያለውና በሁለት መንገድ ነው መንግስትን የምጠይቀው። አንደኛ ለዜጎች ጥበቃ ማድረግ ሲገባው ባለማድረጉ ለዚህ ለደረሰው ጉዳት ማንም አካል ይሄን ድርጊት የሽብር ተግባር ይፈጽመው መንግስት እንደ መንግስትነት ለዜጎች ማድረግ የሚገባውን ጥበቃ ሊያውም ደግሞ እየተደጋገመ ቀድሞ ሁሉ እየተነገራቸው አለርት እየተደረጉ ጥቃቱ ከደረሰም በኋላ እንኳን በማግስቱ ጭምር የጸጥታ አካላት ቦታው ላይ እንዳልገቡ ከተጎጂዎች መካከል ለቢቢሲ የተናገሩ ሰዎች አሉ። እሱን ስትመለከት እና የመንግስትን ዝምታ ስትመለከት፣ ሁለተኛ የመንግስትን ባህሪ ደግሞ አንዳንድ
አካባቢዎች ላይ ለምሳሌ የከረዩ አባገዳዎችን 15 የሚሆኑ የከረዩ አባገዳዎች የተረሸኑት በክልሉ መንግስት ትእዛዝ ሰጭነትና በመንግስት ጸጥታ አካላት መሆኑ የራሱ የመንግስት የሰብአዊ መብት ኮሚሽን መመስከሩን ከሰማው በኋላ ከእንዲህ ያሉ እልቂቶች ጀርባ የክልሉ መንግስት ምናልባትም የፌዴራሉ ግን የመንግስት አካላት በመንግስት መዋቅር ውስጥ ያሉ ኃይሎች እጃቸው እንዳለበትም የሚያሳዩ ምልክቶች አሉ እና ምናልባትም ከዚህ ምርጫ የሰውን አትኩሮት ለመቀልበስ እና ወደ ሌላ አቅጣጫ ለማድረግ ሆን ተብሎ በመንግስት ኃይሎች በየትኛው እርከን ላይ ያሉ እንደሆኑ እንግዲህ ወደፊት በምርመራ የሚታይ ነው። ግን በመንግስት ኃይሎች ጭምር የተቀነባበረ ጥቃት መስሎ ይታያል እና ዞሮ ዞሮ ገለልተኛ ምርመራ እንዳይካሄድ እስከከለከሉ ድረስ ለየትኛውም ስፔኩሌሽን የግምት ህሳቤ ተጋላጭ ብንሆን አይፈረድብንም። ሀብታም ከልብ አመሰግናለሁ ያሬድ። እንግዲህ በተለይ ኦሮሚያ ክልል የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች ከራሳቸው ከኦሮሚያ ክልል ባለስልጣናት የፓርቲ ተወካዮች አንደበት ከዚህ ቀደም የነበሩ አስተያየቶች እና ግምቶች፣ ንግግሮች አሉ። ያ ትልቅ ዋጋ የሚሰጣቸው ናቸው። አብይ ወደ ስልጣን እንደወጡ እንግዲህ የኦሮሚያ ክልል አቶ ለማ መገርሳ ያሉ የጸጥታና ደህንነት ጉዳይ ኃላፊ የነበሩት ብርጋዴር ጀነራል ከማል ገልቹ ኦነግ ሸኔ የሚባለው ኃይል ትጥቅ ማስፈታትም ካስፈለገ ለህግ ማቅረብም ካስፈለገ በዛ ጊዜ ብሔር ተኮር ጥቃት ተጀምሮ ነበር ወለጋ ውስጥና እሱን ማስቆም ይቻላል። ነገር ግን የሆነ ኃይልን ለመምታት በላይ ባሉት ሰዎች በኩል ተፈልጎ የተዘጋጀ ኃይል ነው የሚል ምስክርነት ከሰጡ በኋላ ከኃላፊነታቸው እንዲነሱ ሆነዋል። ዶክተር ሚልኬሳ ሚዳጋ የቀድሞ ኦሮሚያ ክልል ካቢኔ አባል ተመሳይ ምስክርነት ሰጥቷል። አቶ አንጋሳ ኢብራሂም የምክር ቤት አባል የነበረ ኦሮሞ ብልጽግና ፓርቲን ወክሎ አዲስ አበባ ተመርጧል የተባለ በግልጽ የተናገረው ነው። የዛሬ 4 ዓመት አካባቢ 2014 ላይ ጉሊሶ ላይ ያሁሉ ጭፍጨፋ እስልምና እምነት ተከታይ የሆኑ የአማራ ብሔር ተወላጆች ላይ በአንድ ጀንበር ከ1000 በላይ ሲጨፈጨፉ እንዴት በተቀነባበረ ሁኔታ ይፈጸም እንደነበር አቶ ሽመልስ፣ አቶ ፍቃዱ ተሰማ የኦሮሞ ብልጽግና ፓርቲ ኃላፊ ኦሮሚያ ክልል እነሱ ቅድ አውጥተው የሚፈጽሙት መሆኑን ጠቅላይ ሚኒስትሩ እነሱን ተጠያቂ እስካላደረጉ ድረስ ራሳቸውም ተጠያቂ መሆናቸውን ተናገሩ። ዛሬ አንጋሳ ኢብራሂም የት እንዳሉ የሚታወቅበት ሁኔታ የለም። ተደጋጋሚ ያንን ከተናገሩ በኋላ የመግደል ሙከራ በአጃቢዎቻቸው በኩል ለማድረግ ታስቦ እንደውም አንዱ አጃቢያቸው መገደሉ ምስክርነት የተሰጠ ነው። እነ ሮይተርስ ያወጡት የኮሬ ነገኛ ሪፖርት አለና በኦሮሚያ ክልል ከሚፈጸመው እንዲህ አይነት ብሔር ተኮር ማንነት ተኮር ጥቃቶች፣ እገታዎች ጀርባ ከፌዴራል እስከ ኦሮሚያ ክልል ያሉ ባለስልጣናት የሚመለከታቸው አይደለም ወይ? ይሄንን በዚህ ጊዜ ማስተባበል የሚቻልበት ወይም ጥርጣሬ ላይ የሚጥል ነው ወይ ማለት ነው? እዚህ ላይ እንግዲህ ምንድነው መታየት ያለበት? አንደኛ ችግሮች ሲደርሱ እንደ መንግስት ደንገጥ ብሎ ሁኔታውን ለማስቆም አጥፊዎቹን በቁጥጥር ስር ለማዋል ምንም አይነት የሚያደርጉት ጥረት የለም። ለቀናት ለሳምንታት በማህበራዊ ሚዲያ ብቻ ጩኸቱ ሲበረታ ወጣ ይሉና የይስሙላ መግለጫ ይሰጣሉ እንጂ ከእነዚህ አይነቶችን ጥቃቶች የማስቆም ፍላጎትም ምንም ተነሳሽነት በመንግስት በኩል አታይም። ግን ደግሞ ቅድም ያነሳቸው ሰዎች የታሰረውን የራሱን የመንግስትን ስልጣን ውስጥ የነበረው ታዬ ደንዳን፣ ከሀገር የወጣው ዶክተር ሚልኬሳ እና አቶ አንጋሳ አሁን ተሰውረዋል፣ እንደውም በመንግስት እርምጃ ተወስዶበትም ሊሆን ይችላል የሚል ሁሉ ግምት አለ። ያንን ንግግር ከተናገረ በኋላ የለም እና እነዚህ ሁሉ አካላቶች ደጋግመው የሚናገሩትና ቅድም የጠቀስካቸውም የጸጥታ ዘርፍ ኃላፊ ተደርገው ተሹሞ የነበሩት ጀነራል የተናገሩት ነገር ራሳቸው የሚናገሩ ነበር አልፎ አልፎ እና በራሱ የብልጽግናው ኦፒዲዮ ውስጥ የተደራጀ ኮሬ ነገኛ እንደዚህ የተለያየ ስም የተሰጣቸው ኃይሎች የሚፈልጉትን ሰው የሚፈልጉትን አካል አንዳንዴ ለመንግስትም ያቅጣጫ ለማስቀየሪያ ሄደው አሰቃቂ እርምጃ ይወስዱ እንደነበረ በጣም ተደጋግሞ ሪፖርት ተደርጓል። የዓለም አቀፍ ሚዲያው ማውቆታል። በአሜሪካ ስቴት ዲፓርትመንት የሰብአዊ መብት መግለጫ ላይ ጭምር የነ ኮሬ ነገኛ ስም ተጠቅሷል። ከዛ በፊት ከኮሬ ነገኛ በፊትም ደግሞ እንደዚሁ ሌላ አንድ ቡድን ነበረ አባቶርቤ የሚባል አዲስ አበባ ውስጥ ጭምር እየመጣ አሳሲኔሽን የሚፈጽም ገዳይ ቡድን ነበረ እና እነዚህ ሁሉ አሁን ደግሞ በቅርብና ጀዋር ያጋለጡት 120 የሚባል እንደዚህ በየቦታው እና ይሄ ራሳቸው ያደራጇቸው ናቸው። አርቲስት ሃጫሉ በሞተ ጊዜ ሻሸመኔ ላይ የተፈጠረውን ክስተት ተከትሎ የሻሸመኔው ከንቲባ ፍርድ ቤት ቀርበው ተናገረው የተባለውንም ነገር ወደኋላ መልሶ ማየት ይቻላል። አቶ ሽመልስ አርፈህ ተኛ፣ አርፈህ ተቀመጥ ብሎ ትዕዛዝ የሰጠው መሆኑን ስታይ በደንብ ክልል ውስጥ መንግስት ያደራጃቸው
እንዲህ አይነት አሰቃቂውን እርምጃ በተነጣጠረ ማንነት ላይ የሚወስዱ አካላት እንዳሉ ነው መረጃዎቹ የሚያሳዩት። እና እኔ ከዚህ ከምርጫው ጋር የተያያዘው ውጥረት እየበረታ ሰው ምርጫው ላይ ሲያተኩር ሆን ተብሎ እንዲህ ያለ አሰቃቂ እርምጃ የተወሰደው አብዛኛዎቹ አሰቃቂ እርምጃዎች ከአንድ ሌላ ወቅታዊ አጀንዳ ማግስት ወይም ቀደም ብለው የሚፈጠሩ ስለሆኑ የአገዛዝ ስርዓቱ ባህሪ ደግሞ እንዲህ ያሉ ነገሮችን እንደሚያደርግ ከበቂ በላይ ማሳያዎች መረጃዎች ስላሉ ይሄ ሆን ተብሎ በመንግስት አካላቶች ጭምር ሊፈጸም ይችል መሆኑን በተለይ የምርጫውን ትኩረት ለማስቀየስ የተደረገ የጭካኔ እርምጃ አርጌ እንዳስበው ሁሉ ተገድጃለሁኝ። እና ዞሮ ዞሮ እነሱም እንኳን ባያረጉት ድርጊቱን ማስቆም ባለመፈለጋቸውና ባለማረጋቸውም ይጠየቁበታል። ግን በወደፊት ምርመራ የሚጋለጥ ነገር ነው። የኔ ግን ከፍ ያለው ግምቴ በደንብ የክልሉ ባለስልጣናት፣ የጸጥታ አካላት ከጀርባ እጃቸው ያሉበት ጥቃት ሆኖ ነው የሚሰማ። ከልብ አመሰግናለሁ ያሬድ። እንግዲህ በተለይ እንዲህ አይነት ጥቃቶች ጎልቶ በከፍተኛ ደረጃ ሲወጡ አልፎ አልፎ ማህበራዊ ሚዲያ ላይ በእርግጥ በሚገባው ደረጃ ኢትዮጵያን እየተቃወሙ ነው ይሄን ድርጊት በቃ እያሉ ነው ማለት ማይቻል ቢሆንም ከወትሮ በተለየ መንገድ አልፎ አልፎ እንዲህ አይነት ድርጊቶች በሚፈጸሙ ጊዜ የተወሰኑ ሰዎች ኧረ በቃ እስከ መቼ ነው የምንሞተው፣ አምላክ ፍረድ፣ የተለያዩ አስተያየቶች አርቲስቶች፣ ሃይማኖት አባቶች አልፎ አልፎ ይሰጣሉ። ነገር ግን በአንድ ሰሞን የማህበራዊ ሚዲያ ለቅሶ መልሶ ደግሞ ነገሩ ይቆማል። ሌላ ግድያ፣ ሌላ ጭፍጨፋ እስኪመጣ ድረስ የሚሆንበት ሁኔታ አለና ከቅርብ ጊዜ ወዲህ ደፈር ብለው ሰዎች ህይወታቸውን ጭምር አደጋ ላይ ጥለው በቃን በዚህ ሁኔታ ውስጥ ልንቀጥል አንችልም የሚል ነገር ወደ ማህበራዊ ሚዲያ እየመጣ ነው። በቅርቡ አንድ ሾፌር መኪናቸው ውስጥ ሆኖ ያስተላለፉት መልእክት እኔ ባለፉት ጥቂት ዓመታት በዛ ደረጃ በርከት ያሉ ሰዎች ወጥተው አደባባይ እንደዛ መናገር ቢችሉ ትልቅ ነገር ነው ብዬ አስባለሁ። እና አሁን ስልጣን ምርጫ ተባለ፣ ነገ ተመርጠህ ስልጣን ላይ ትቀመጣለህ፣ ጠቅላይ ሚኒስትር ትሆናለህ። ግን ባለፉት ዓመታት በሄድንበት መንገድ ልንቀጥል ነው ወይ አይበቃንም ወይ የሚሉ ድምጾች አሉና እነዚህ ከማህበራዊ ሚዲያ ስሞታና የተናጠል ተቃውሞ ወጥተው ወተደራጀ ትግልና ተቃውሞ በቃ እውነተኛ በቃ የሚመጣበት በተግባር ይሄ ነገር የሚያበቃበት ሁኔታ ውስጥ መግባት ያልተቻለው እንዴት ነው? ከዚህስ እንዴት ወደዛ መሄድ ይቻላል? የመጀመሪያው ነገር የህዝቡ ምላሽ፣ የቤተክርስቲያን አካባቢ ያሉ ሰዎች ምላሽ ምን እንደሆነ ይታወቃል። ይሄ በቃ በጣም እየተደጋገበ የሚመጣና የሁል ማክሲመም የ2 ሳምንት ለቅሶ ዝም ብሎ ሊያውም ደግሞ ለቅሶም የሶሻል ሚዲያ ለቅሶ ሆኖ ሰው የሚራገመው ተራግሞ የሚያለቅሰው አልቅሶ ጦር ምልክት የሚያሳየው አሳይቶ እንደሚያበቃ በደንብ ያውቃሉ ሰው። ስለዚህ ለዛ ነው አንዱም አሁን ከዚህ ይሄ አደጋ ከመከሰቱ በፊት የኢትዮጵያ ማህበራዊ ድረገጾች በጠቅላላ ኢትዮጵያውያኖች ያሉበት የኢንተርናሽናል ኮሚቴው ሚዲያዎች የኢንተርናሽናል ሚዲያዎች ሪፖርት በጠቅላላ ከምርጫ ጋር የተያያዘ ነበር እና አዳዲስ ቪዲዮዎች ሁሉ እየወጡ በየምርጫ ጣቢያው ምርጫው እንዴት እንደተጭበረበረ፣ ምን አይነት ስራ እንደሚሰራ፣ እንዴት አድርገው ድምጽ አንድ ሰው ቁጭ ብሎ 100 ካርድ እንዴት እየሞላ ሳጥን እንደሚሞላ ምናምን የሚያሳዩ መረጃዎች እየወጡ ነበረ። ስለዚህ ሙሉ ትኩረቱ የነበረው ምርጫ ላይና የአገዛዝ ስርዓቱ ይሄንን የስሙላ ምርጫ እንዴት እያጭበረበረ እንደሆነ ያሳይ ስለነበረ እሱን ልክ ማስቀየስና ማስቆም የግድ ሆኖባቸዋል። ምክንያቱም እሱ ርዕስ ከቀጠለ ከምርጫ ጋር የተያያዘ ሌላ ቁጣ ሊቀሰቅስ ይችላል የሚል ስጋት ስላላቸው ሰውን የሀዘን ማቅ አስለብሶ ከምርጫው ጋር ከተያያዙት አስቂኝና አስነዋሪ የሆኑ የመንግስት ተግባራቶችን ከማጋለጥና በዛ ላይ ከመወያየት ይልቅ ቶሎ ወደ ሀዘን ድባብ ውስጥ የሚከት አስደንጋጭ ሾክ ይፈጥር ዜና ውስጥ መክተት እንደ አማራጭ የተወሰደውም ለዛ ነው። ምክንያቱም ይሄኛው ዜና ውይ ብሎ ሁሉም ሰው ዜና ሚዲያዎችም 1 ሳምንት 2 ሳምንት ዜና ያደረጉትና ደግሞ ሌላ አፍ የሚያስይዝ ሌላ ዜና ይመጣል። ከዛ ሰው በዛ ይጠመዳል። የአገዛዝ ስርዓቱ ደግሞ እንደዚህ አይነት አጀንዳዎችን በመፍጠር በጣም ተክኖበታል። አጀንዳ የሚፈጠርለት ህዝብ ደግሞ ከሶሻል ሚዲያ ጩኸት ያለፈ ምንም እንደማያመጣ ላለፉት ተከታታይ ዓመታት በደንብ ስላዩ የሰውንም ስነ ልቦና ተረድተውታል። ስለዚህ ለዛ ነው ኢንቴንሽናል የሆነ የአጀንዳ ዳይቨርት ማድረጊያ ነው። ያሳዝናል። በንጹሃን ዜጎች ደም ነው። ግን ይሄ ብዙ የሚያሳስባቸው ሰዎች አይደሉም። አጣሙ የራሳቸውን በኦሮሞ ባህል ውስጥ ትልቅ ቦታ የሚሰጣቸው የተከበሩ አባገዳዎችን የከረዩ አባገዳዎችን 15 የሚጠጉ መግደላቸውን እኮ የራሱ የሰብአዊ መብት ኮሚሽን ነው ያረጋገጠው። ግን ያንን ድርጊት በፈጸሙ ሰዎች
ሰዎች ላይ ምንም አልተወሰደም። እንደውም መንግስትም መጀመሪያ ሁሉ የክልሉ መንግስት ኮሚሽኑን ሁሉ እነ ዶክተር ዳንኤል ሁሉ የሚሳደብ መግለጫ ነው ያወጣው። ስለዚህ ለከረዩ አባገዳዎች ያልተመለሱ እነዚህ ጨካኝ እጆች አርሲ ላሉ የኦርቶዶክስ እምነት ተከታዮች አይራሩም ምንም ለማድረግ እና ግን የልብ የሚሰጣቸውና ነገም ይሄ ድርጊት በእርግጠኝነት እንደሚደገም የሚያሳይህ ነገር ምንድን ነው? የማህበረሰባችን ምላሽ በቃ ዝም ብሎ እምባውን ረጭቶ በሶሻል ሚዲያ ተላቅሶ ከመመለሳል ቁጣው የትም አይደርስም። የቤተክርስቲያን ሰዎች ስልጣናቸው ሲነካ፣ ጥቅማቸው ሲነካ፣ ሌላ ሲኖዶስ መጣብን ብለው በፈሩ ጊዜ ድፍን የኦርቶዶክስ እምነት ተከታይን ጥቁር ልበስ ብለው ጥሪ አድርገው በየቀኑ ለጸሎት እንዲወጣ አድርገው ጸሎቱ ኦልሞስት የተቃውሞ ሰልፍ ይመስል ነበር። የአገዛዝ ስርዓቱንም አስጨንቆ ነበር። ግን ምዕመናን ሲታረዱ፣ ምዕመናን ሲገደሉ፣ ቤተክርስቲያኗ ስትቃጠል ስትወድም ግን እነዛ አባቶች የሚያወጧቸውን መግለጫዎች እዚህ ግባ የሚባል ነገር አይደለም። እንደው በቃ እንደዚያ እንዳንደረግ እናሳስባለን፣ ጥሪ እናገረዋለን የሚል እንጂ ምዕመናኑን አስተባብረው ድምፅ መሆን የለም። ከአባቶችም ውጭ እነ ማህበረ ቅዱሳን፣ ሌሎች ማህበራት የጸሎት ፕሮግራም የሚያስደምም የጸሎት ፕሮግራም መስቀል አደባባይ አዘጋጅተው ዓለምን ያስደምማሉ። ግን ቤተክርስቲያኗ በሳት ስትለበለብና ምዕመናኖች ሲያልቁ ግን እነዛ ነጭ ለብሰው አደባባይ የወጡ ሰዎች የት እንዳሉ አይታወቅም። ስለዚህ በአስመሳዮች ነው ቤተክርስቲያኗ ፍጹም አስመሳይ በሆኑ ለአገዛዝ ስርዓቱ ምዕመናኑን አሳልፈው የሚሰጡ ህዝቡን ቤተክርስቲያንን ለመጠበቅ ዝግጁ ያልሆኑ መንግስትም ላይ ጫና መፍጠር የማይችሉ የቤተክርስቲያን መሪዎች ማህበራት የተሰባሰቡበት እንትን መሆኑ የመንግስትን ዳተኝነት የበለጠ እንትን ብሎታል። ምዕመናኖችንም ለተደጋጋሚ ጥቃት ያጋለጣቸው ቦሳይድ ነው ልልህ ነው። መንግስት ጥፋቱን በቀጥታ በመፈጸምም ከመንግስት ውጭ ያሉ ታጣቂ ኃይሎች ሲፈጽሙም ቆሞ በማየት ተጠያቂነቱን አይወጣም። መንግስትን ተጠያቂ ማድረግ የሚገባቸው የቤተክርስቲያኗ ሰዎችም ይሄን ኃላፊነታቸውን እየተወጡ አይደሉም። በመሀል ግን ያው ንጹሃን ዜጎች እና እያለቁ ነው። ቤተክርስቲያኗ ሶቿን እያጣች ያሬድ እንግዲህ በተለይ አጠቃላይ በኋላ ላይ ምርጫው ላይ እንመጣበታለን። ምርጫውም ላይ የነበረው ቅሬታ እስከ መቼ በዚህ ሁኔታ ውስጥ እንቀጥላለን? እገታው ነበር እንግዲህ የምርጫው አዜማም በኦሮሚያ ክልል ከአሊዴሮ ጨምሮ ሾፌሮች፣ መንገደኞች እየታገቱ እየተገደሉ የነበረበት ሁኔታ ነው የቀጠለው። ይሄ ሁኔታ ወደፊት ሊቀጥል አይችልም። ባለፉት 8 ዓመታት አብይና አገዛዙ የሄዳችሁበትን መንገድ አሁን በዚህ በይስሙላ ምርጫም ተመረጠን ብላችሁ ደግሞ ደግማችሁ ልትቀጥሉ አትችሉም የሚለው የአንድ ሹፌር ሳይሆን የሚሊዮኖች ድምጽ ነው። ነገር ግን ይሄ ሚሊዮኖች ድምጽ፣ ሚሊዮኖች ተቃውሞ፣ ይሄ በቃ ስሜት ወደ ተግባር ከማህበራዊ ሚዲያ ወደ መሬት መውረድ ያልቻለው ለምንድን ነው? ምናልባት ወደ ሌሎቹ ጉዳዮች ከመግባቴ በፊት ምርጫውን ተከትሎ ይሄንን መቼ ነው በቃን በተግባር የምንገልጸው? መቼ ነው ህዝቡ በቃኝ ብሎ በተደራጀ መንገድ መብቱን የሚያስከብረው? አንደኛው ችግር እንግዲህ የባህል ችግርም ይሁን ተመልከት። አሁን እኛ ይሄ ሁሉ ቁጣ ሲወርድብን ምንም ሳንል ኬንያዎች በዚህ አጭር ጊዜ ውስጥ መንግስት ግብር ሲጭንባቸው የዛሬ ዓመት ጮኸው ለሳምንታት ተቃውመው የአዲስ የግብር ጫናውን አሰርዘው መንግስትን ይቅርታ አስጠይቀው ፕሬዚዳንቱ ካቢኔውን አስፈርሰው ነው ወደ ቤታቸው የተመለሱ። ከዛ በኋላም ደግሞ በቅርቡ አይተሃል ነዳጅ ሊያውም 20% ከስንት ዓመት በኋላ 20% ነዳጅ ጨምር ያለው ቢል እንዴት አድርገህ ነው እኛ ላይ ነዳጅ የሚጨምረው? ሊያውም በዓለም አቀፉ በግጭት ምክንያት በኢራን ምክንያት ነው ነዳጅ ጨምር ያለው የተባለው። በፍጹም አታደርገውም ብለው ወጥተው ተፋልመው 4 ሰው ሞቶ መንግስት እንደገና ይቅርታ ጠይቆ የተጨመረውን ነዳጅ ጭማሪ አንስቻለሁ፣ በቃ የበጀት ችግሬን በሌላ መንገድ አካክሳለሁ ብሎ ተመለሱ። አሁን ደግሞ በዚህ ሳምንት ጭምር ከአሜሪካ ጋር ተነጋግሮ ወደ 1.8 ቢሊዮን ዶላር ገንዘብ በመቀበል የኢቦላ ኳራንቲን ሴንተር ሊከፍት የኬንያ መንግስት ተስማምቶ ነበር። ሰው ግልብጥ ብሎ ወጥቶ የሲቪክ ማህበራት ወደ ክስ ነው የሄዱ። ፍርድ ቤት ከሰሱ። ህዝቡ ግን በየሜዳው ወጥቶ ከፖሊስ ጋር ሁሉ እየተፋለመ ተቃውሞውን አደረገ። መጨረሻ ላይ ፍርድ ቤቱም የኬንያን መንግስት ውሳኔ አልቀበልም ብሎ እገዳ ጣለ። ሰው በአሸናፊነት ወደ ቤቱ ተመለሰ። በተቃራኒው እኛ ጋር የሁሉ በደል እየደረሰብን፣ የሁሉ ስቃይ እየደረሰብን፣ የሁሉ መከራ በኢትዮጵያ ላይ እየወረደ ለአመታት ጫንቃችንን ብቻ አደላድለን የሚመጣውን ግፍ ሁሉ ይቀበላል የኢትዮጵያ ህዝብ። ስለዚህ አንድ ችግር እንደ
እንደ ህዝብ ሆነን ነው እንደዚህ አይነት ውስጥ የገባ ነው ብሎ መጠየቅ ያስፈልጋል። አንድ ሁለተኛ የኬንያ ውስጥ ብንወስድ ወይም ሌሎቹ አፍሪካ ሀገሮች በጣም ጠንካራና ደፋር የሆኑ የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ የተለያዩ የሌበር ዩኒየን አደረጃጀቶች አሉ። እኛ ሀገር እኮ የሀገሪቷ ሌበር ዩኒየን ሊያውም ለሜዴይ ሰልፍ ጠይቆ የዛሬ 3 ዓመት አትችልም ሲባል አንዲት በቀጭን ስልክ አንዲት የአዲስ አበባ መስተዳደር የጸጥታ ዘርፍ ኃላፊ ነኝ ያለች ጎረምሳ ደውላ ነገ ሜዴይ እንዳትወጡ መፈክር ይዛችሁ እንደምትሄዱ ኦልሬዲ ያውቀናልና አንድ ሰው ድርሽ እንዳይል ስትል ሰውየው በቃ ትተነዋል ብሎ መግለጫ የሰጠበት ሀገር ነው። የፖለቲካ ፓርቲዎች ሰላማዊ ሰልፍ ማድረግ አትችሉም፣ አዳራሽ ውስጥ መሰብሰብ አትችሉም ሲባሉ እሺ ብለው የሚቀበሉበት ሀገር ነው። ትንሽ ሐኪሞቹ ተገዳድረው ነበር፣ እነሱንም ብቻቸውን ስለሆኑ ሰበሯቸውና ያልተደራጀ እንዳትለው ለምሳሌ በቤተክርስቲያን ደረጃ እንደኛ የተደራጀ ህዝብ የለም። ኦርቶዶክስ ቤተክርስቲያን የሀገሪቱን ግማሽ ፖፑሌሽን የያዘች ነች። ግን መሪ ደፋር ሆኖ ህዝቡን ለነጻነቱ እንዲቆም መንግስትን እንዲቆም የሚመሩ ደፋር ሰዎች የሉን። ብዙ አመራር ላይ ያሉ ኃይሎች ደግሞ ሆዳደሮች ናቸው፣ ጥቅም አደሮች ናቸው። ስለዚህ ጥቅማቸው ይበልጥባቸዋል እና ለአምባገነን ሊያውም ጨካኝ ለሚባል አምባገነን ስርዓት ሁሉ ፈርታይል የሆነ ግራውንድ ነው የኢትዮጵያ። ያ ይመስለኛል ችግሮችን እንዳንጋፈጥና እነዚህ መከራዎች ቶሎ እንዳናነጥፍ። ከልብ አመሰግናለሁ። ምናልባት ወደ ማጠቃለያ ላይ እንመጣበታለን። ሌላው እንግዲህ የምርጫው ጉዳይ ነው። ቀደም ሲል ነካክተዋል። በአደባባይ እኔ በዚህ ደረጃ ባለፉት እንግዲህ በደርግ ጊዜም የተደረጉት ምርጫዎች በተለይ ይሄ ዝሆንና አንበሳ አድርገው ወደ መጨረሻ ላይ ሂዲ ምስረታ አካባቢ የነበሩ ምርጫዎች የተወሰኑ እንደው መረጃዎችን ማየት ይቻላል። ከዛም በኋላ ኢህአዴግ እንግዲህ ከመጣ በኋላ በየ5 ዓመቱ ያደርጋቸው የነበሩ ምርጫዎች የስሙላ ምርጫ አለ። ምርጫ 97 ምን ያህል መገዳደር ህዝቡ አድርጎ ድምጹን ለማስከበር የከፈለው ዋጋ መጨረሻ ላይ የደረሰበት ነገር ይታወቃል። አሁን ግን የተደረገው ምርጫ እኔ በዓለም ላይ እንደዚህ አይነት ምርጫ ለመካሄዱ እርግጠኛ አይደለሁምና የነበረው የምርጫ እንቅስቃሴ በዚህ ደረጃ ተጋልጦ ካድሬዎች በየቤቱ በየመንደሩ በየፓርቲው ጽህፈት ቤት ድምጽ እየሰጡ አስቀድሞ ኮሮጆ የተሞላበት ሁኔታ ባለበት ሂደት ውስጥ አብይ አህመድ ደረቱን ነፍቶ በአደባባይ የኢትዮጵያ ህዝብ ለመብቱ ቀናይ መሆኑን በግልጽ አሳይቷል ያለበት በህዝቡ ቁስል ላይ የተሳለቀበት ነገር አንድ ነገር ሆኖ እኔ የኢትዮጵያ ሰብአዊ መብት ኮሚሽን የሚባለው ዶክተር ዳንኤል በቀለ ብዙ አልሰሩም እያልን የወቀስንበትን እኔ በዚህ አጋጣሚ ይቅርታ ነው የምጠይቀው ባሉበት። ምክንያቱም በምን ያህል ፈተና ውስጥ ያን ሁሉ ስራ ይሰሩ እንደነበር አሁን ነው እየተገነዘብን የመጣ ነውና ይሄ ኮሚሽን ሳይቀር በነ ብርሃኑ አዴሎ አማካኝነት ተደምሮ ያወጣው ሪፖርት አለ። ኢጋድና የአፍሪካ ህብረት የሚባሉ የአምባገነኖች እድሜ አራዛሚ ተቋማት ደግሞ ተመሳሳይ መግለጫ ይሰጡበታልና ሌላው ቀርቶ ይሰመጉ እንኳን የተጠበቀውን ያህል ሆኖ አልተገኘምና ምርጫውና የምርጫው ማጭበርበርና ሪፖርቶቹ እንዴት ገመገምካቸው? በወደቀ ምንድን ላይ ነው መሳሪ ይበዛበታል የሚባለው። የኢትዮጵያ ህዝብ መብቱን አባንደን አድርጎ ማንም በስሙ ቢቀጥፍ ቢዋሽ ቢያጭበረብር በቃ እንዳላየ መስሎ አዳሪ በመሆኑ የተነሳ ለእነዚህ ሁሉ አካላት ለዘረዘርካቸው እንደ ልባቸው እንዲዋሹ እድል ተፈጥሮላቸዋል። አሁን የአፍሪካ ህብረት ሰዎች ይሄን አይነት ቅጥፈት የተናገሩት ሌላ ሀገር እዛው ኬንያ ቢሆን ቀጥታ ከሀገሪቷ መውጣት አይችሉም። ያሉበት ጽህፈት ቤት ወይ ያሉበት ሆቴል ተከቦ በህዝብ ተቃውሞ ተከቦ በድንጋይ ይዋከቡ ነበር። ምናልባት ጽህፈት ቤቱን ካላቸው ጽህፈት ቤታቸው ድረስ ሄደው ተቃዋሚዎች ጽህፈት ቤቱን ነበር የሚያነዱት። እንደዚሁ በተመሳሳይ ሁኔታ የኢጋድም የአፍሪካ ህብረትና ኢጋድ ያው ችግራቸው ይታወቃል። የአፍሪካ ህብረት በአፍሪካ ውስጥ አምባገነን ስርዓቶችን በምርጫ እድሜያቸውን የሚያሳድስ አምባገነን ስርዓትን እያጸና የሚሄድ አስመሳይ ተቋም የአምባገነኖች ስብስብ ያለበት አስመሳይ ተቋም ነው፣ መሞካከሻ ነው። ኢጋድ ደግሞ እንደ ወርቅነህ ገበየሁ አይነት ዋናው ብልጽግና የፒዲዮ ብልጽግና ሰው ያለበት እና አብይ እዛ ቦታ ላይ በብዙ ፍልሚያ አድርገው ያስቀመጡት ሰው። ስለዚህ እሱ የሚልካቸው ታዛቢዎች በየ97 ምርጫ ደግሞ ፖሊስ ኮሚሽነር ሆኖ ያጨረበረ ሰው የምርጫ መጭበርበርን የተቃወሙ ዜጎች ሁሉ በትዕዛዝ እየሰጠ ያስገደለ ሰው ነው ወርቅነህ ገበየሁ። ስለዚህ ወርቅነህ ገበየሁ የሚመራው ተቋም ምን አይነት ምርጫን
በገለልተኝነት ሊታዘብ አይችልም፣ አልጠብቅም። የሰብአዊ መብት ኮሚሽኑ ሰውዬ ራሱ ብርሃኑ ባለው ሰውዬ በተጨረበረ ምርጫ ውስጥ ስልጣን ይዞ እስከ ካቢኔ ድረስ መጥቶ የነበረ ሰው ነው። በኢህአዴግ ጊዜ የተጨረበሩ ምርጫ ውጤት የነበረ የዛን ውጤት ያጣጥሙ የነበረ የምርጫ አጭበርባሪ የሚባሉ የፖለቲካ ፍረጃ ውስጥ ሊገቡ የሚችሉ ሰዎች አንዱ ነው። ወደዚህ ተቋምም በነገራችን ላይ አብይ አህመድ እነ ዳንኤልን ሸኝቶ ይሄን ሰውዬ ሲያመጣው የሚገርምህ እዛው ተቋም ውስጥ በወቅቱም ብለነዋል፣ በጣም በሳል የሆኑ በጣም ልምድ ያላቸው ሰብአዊ መብት ላይ ብዙ የሰሩ ሀቀኛ እና ፕሮፌሽናል የሆነ ስራ የሚሰሩ እሱን በብዙ ጥፍ የሚበልጡት የተሻለ ሲቪ የነበራቸው ምክትል ኮሚሽነሯን ጨምሮ ብዙ ሰዎች ነበሩ። እንደውም አሁን አንዳንዶቹ ለተባበሩት መንግስታት የተለያየ ቁልፍ ፖዚሽን እየተወዳደሩ ነው ያሉት። እዛ ኮሚሽን ውስጥ ኮሚሽነር፣ ምክትል ኮሚሽን ምናምን ሆነው የነበሩ ሰዎች። ይህ ሰውዬ ድንገት ነው በቃ አብይ ሰብአዊ መብት ላይ ምንም አይነት ነገር ሰርቶ የማያውቅ ሰው ከሆነ ቦታ ሲያመጣው እቅዱም የነበረው እኔ በወቅቱ ተናግሬያለሁ፣ ጽፌበት ባለው ያመጣው ይሄን ምርጫ ብሌሲንግ በኮሚሽኑ ስም እንዲሰጥለት አስቦ። ስለዚህ ሰውየው ወደ ስልጣን የመጣበትን አላማውን ነው የተወጣው። የተጠቀማቸው ቃላቶች እኮ በጣም አስደንጋጮች ናቸው። በቃ ከዚህ በኋላ ሰብአዊ መብት ኮሚሽን አለን ብለህ እንዳታስብ ነው የሚያደርግህ። የምርጫው አሳታፊ የነበረ ሰላማዊ የነበረ ዲሞክራሲያዊ ባህሪ የታየበት እንደዚህ ብሎ ነው የገለጸው። ፍትሃዊ ምናምን ብሎ በቃ በዚህ ደረጃ ነው አቆለባብሶ የተናገረው። ምርጫ ቦርድም እንደዛ የሚል አይመስለኝም። ስለዚህ ይሄ ሰውዬ በቃ ደንበኛ የለየለት ካድሬ ታዛዥ እንደሆነ ያስታውቃል። እና እኔ እነ ኢሰመጎንም ላይ ነው ያዘንኩት። እነ ኢሰመጎም ጭምር ምርጫ ታዝበዋል። ግን ኢሰመጎ በታሪክ ምርጫ ታዝቦ በማግስቱ ምርጫው ጋር የተያያዘ እንደው ጊዜያዊ መግለጫ እንኳን ጊዜ ኢሰመጎ አይሰጥም። ኢሰመጎ ቆይቶ ከሁሉም ጣቢያዎች መረጃ ሰብስቦ አናላይዝ አድርጎ ረጅም ጊዜ ወስዶ ጥንቃቄ የተሞላው ሪፖርት ነው የሚያወጣው። እና እኔ እንደ ተቋም የሲቪክ ማህበራት ተብለው የተሰባሰቡ እነሱ ያለፈውን ምርጫ ለአብይ ሻምፒዮን ብለው ድግስ ደግሰው ሽልማት የሰጡ ናቸው በሲቪክ ማህበር ስም ያሉ። አሁንም እነሱ ወጥተው ስለ ምርጫው ዝም ብለው ገለልተኛ እንዲባሉ አንዳንድ ቦታዎች ችግር አይተን ነበር ምናምን የሚል የውሸት መግለጫ ሰጥተዋል። ስለዚህ ርብርብ ነው የተደረገው። ኢትዮጵያ የተዳከመ ህዝብ ነው፣ የወደቀ ህዝብ ነው፣ የተናቀ ህዝብ ነው። ስለዚህ ብንል ማን አያመጣም በሚል ምሳሌ የበዛበት ዛፍ ነው የሆነው። እና ግን ምርጫው ኢትዮጵያ አንተ ጥሩ አድርገህ እንዳልከው እንዲህ አይነት የምርጫን መስፈርትም ስም እንኳን ለመጠቀም የማይበቃ ሙሉ በሙሉ የተበላሸ በማጭበርበሩም አይን ያወጣ ከምርጫው አንድ ቀን በፊት ብዙ ቦታዎች ላይ ኮረጆ ድምጽ ይሰጥ እንደነበረ በካድሬዎች ሁሉ የተረጋገጠበት ምርጫ ነው የተካሄደው። በዛ ላይ ኦሮሚያና አማራ ክልል ደግሞ ቀላል በማይባሉ ቦታዎች ላይ ግጭት ተነስቶ ምርጫ መካሄድ አልተቻለም። ምርጫ ቦርድ በእርግጥ 143 ቢልም በሺ የሚቆጠሩ ምርጫ ጣቢያዎች በወቅቱ መስተጓጎላቸው ሁሉ መረጃዎች ወደፊት በደንብ ይወጣሉ። እና ያው የኢትዮጵያ ህዝብ ዝም ብሎ የተባለውንም የተሰጠውንም ይቀበላል፣ ምንም አያመጣም የሚል ንቀት ስላለ ከዛ የመነጨ ይመስለኛል። ከልብ አመሰግናለሁ ያሬድ። ሌላው እንግዲህ ቀደም ሲል አንስተዋል፣ የጤና ባለሙያዎች ንቅናቄ ጀመሩ፣ ተቃውሞ አደረጉ። ሌላውም የመንግስት ሰራተኛ መምህሩ እንዲቀላቀላቸው ጥሪ ያደረጉ። ያልሆነም የብቻ ተናጠልና ተቃውሟቸው የስራ ማቆም አድማቸው ያለ ውጤት የቀረበት አለ። ሁለተኛ ዙር ሲጠሩም ራሳቸው መተባበር አልቻሉም፣ ተመልሰው እንዲበታተኑ አድርገዋቸዋል። ሳይሳካ የቀረበት ሂደት አለ። አሽከርካሪዎችም በቃን ሞት በቃን እያሉ ነው ዛሬ ድረስ። እነሱም የስራ ማቆም አድማ አድርገው መብታቸውን ለማስከበር አልቻሉም። የተናጠል ለቅሶ ነው ያለውና አሩሲንም ተከትሎ አሁን እንዴት እዛ ሀገር ላይ ሰው በእምነቱ ይገደላል፣ በማንነቱ ይገደላል በማለት የሃይማኖት አባቶች የሚባሉ ሳይቀር በአደባባይ ተቃውሞ እያቀረቡ ነው። ይሄ ነገር ይበቃል እየተባሉ ነው። እና ይሄን ነገር ለማብቃት ያለ ትግል ማብቃት ይቻላል ወይ? ባለፉት 8 ዓመታት እንዳየ ነው ይሄንን የሚያስቆም ነገር ካልመጣ በስተቀር ይሄ ስርዓት ካልተለወጠ በስተቀር ህዝባዊ እምቢተኝነት እስካልመጣ ድረስ እዛ ሀገር ላይ ሞትና ስደት፣ ችግር፣ መፈናቀል ያበቃል ወይ? እንግዲህ አቶ አንጋሳ ኢብራሂም በጊዜው ገልጾታል። እነዚህ ሰዎች ስልጣን ላይ እስካሉ ድረስ በምንም ተአምር ይሄንን ተናግሬ ህይወቴ ሊያልፍ ይችላል፣ ሞት፣ ማንነትና ብሔር ተኮር ጥቃቶች ሊቆሙ አይችልም ነው ያለው። የዛሬ 4 ዓመት ነው። እየሆነ ያለው እያየን ያለ ነው እሱን ነውና ሰሞኑን በማህበራዊ ሚዲያ ላይ በቃን፣ ኧረ ይበቃናል የሚል ነገር አለና ይበቃናል ያለ ትግል ይሆናል ወይ?
እኔም ደጋግሜ በሰሞኑን ራሱ ስጽፍ የነበረውም በየሚዲያው የምናገረው አብይ አህመድ ስልጣን ይዞ በቆየበት እስከ ቆየ ድረስ ይሄ ብልጽግና የሚባል ለመንግስትነት ብቁ ያልሆነ ድርጅት ግጭትን ዋና ስልቱ ያደረገ ድርጅት ስልጣን ላይ እስካለ ድረስ ኢትዮጵያ መቼም ሰላም አትሆንም። ኢትዮጵያ ውስጥ ሰላም አይኖርም። እንዲህ ያሉ ጥቃቶች መቼም አይቆሙም። ከውርደትም አንወጣም። አፈናውም ተባብሶ ይቀጥላል። ኢቭን አዳዲስ ጦርነቶች ሁሉ ከዚህ ምርጫ በኋላ የመከሰታቸው እድል በጣም ሰፊ ነው። የትግራይ ከኤርትራ ጋር ሌሎች ጎረቤቶች ሀገሮችም ጋር ሀገርም ውስጥ ተጨማሪ ግጭቶች የመፈጠራቸው እድል ሰፊ ነው። ስለዚህ ኢትዮጵያ ከዚህ ከግጭት አዙሪት ለመውጣት ከግፍ አገዛዝ ለመውጣት ብቸኛው መንገድ ያው ትግል እየተካሄደ ነው። ለህልውናቸው ለህዝብ ህልውና ሲሉ የሚታገሉ በትጥቅ ትግል ውስጥ የገቡ ኃይሎች አሉ። እነሱ እንዳለ ሆነው ግን ቀሪው የኢትዮጵያ ህዝብ በይፋ ወጥቶ ድምፁን ማሰማት መታገል አለበት ባገኛቸው ፕላትፎርሞች በጠቅላላ። ያ እስካልሆነ ድረስ ግን መቼም ቢሆን ከዚህ ችግር አንወጣም። እስካሁን ካየናቸውም ደግሞ በጣም የከፉ ችግሮች ይመስለኛል ከዚህ በኋላ የሚመጡት። ሌላው እንግዲህ በተለይ ያው በመንግስት መዋቅር ውስጥ በአንድም ሆነ በሌላ መንገድ የሚያገለግሉ ሰዎች አሉ። አገራቸው ወዴት እየሄደች እንደሆነ በአግባቡ መገንዘብ ጀምረው በአንድም ሆነ በሌላ መንገድ የህዝቡን ትግል እንዲደግፉ ጥሪ ሲቀርብ ቆይቷልና አሁን ኢትዮጵያ ባለችበት ተጨባጭ ሁኔታ ውስጥ እንደው ነገ ለልጅ የሚተርፍ ሀገር ይኖረኛል፣ ነገ ይሄንን ንብረት አፍርቼ የሚባልበት ጊዜ ነው ወይ? በሀገር ውስጥም በውጭም ያለው በተለይ ቀደም ሲል ብለዋል ወጣትነታቸውን ህይወታቸውን ጭምር እየገበሩ ጓዶቻቸውን እየገበሩ እየታገሉ ያሉ አሉ ጠመንጃ አንስተው። በሌላ በኩል ግን አዲስ አበባን ጨምሮ እንግዲህ በበርካታ አካባቢዎች ደግሞ ዛሬም ያለው ድባቴና መተኛት የሚታወቅ ነው። ስፖርት አርሴናል አሸነፈ ሲባል ደግሞ አደባባዩ ድብልቅልቅ የሚልበት ሁኔታ አለ። ስታዲየም ውስጥ ኑና ስታዲየም ሞልተን የአርሴናልን ድል እናጅብ እየተባለ ጥሪ የሚደረግበት ሁኔታ ነው ያለው። ለመብት ለመቆም ግን አንዱ አንዱን የሚጠብቅበት ሁኔታ አለና ከዚህ ጠባቂነት በተለይ አዲሱ ትውልድ እንዴት ነው መውጣት የሚችለው? ጥሩ ጥያቄ ነው። አንደኛ በይፋ ዝርፊያ ውስጥ የገቡ አካላት አሉ ከመንግስት ጋር በስልጣንም በምንም። ይሄ የአባት ቤት ሲዘረፍ አብረህ ዝረፍ አይነት ነገር እነሱ ሰዎች የህዝብ ስቃይ የህዝብ እንግልት ግድ የሚሰጣቸው አይደሉም። ስለዚህ እንደውም ይሄን ግርግር ለዝርፊያ ይመቻል ብለው ስለሚያስቡ እንደ አድቫንቴጅ ነው የሚቆጥሩት። በዚህ ባገኙት ግርግር ሁሉ ወደፊት የማንጠየቅበት ሀብት የምንሰበስብበት ነው ብለው ያስባሉ። እንደዚህ አይነት ምሁራኖች አሉ። እንዲህ ያለ ነገርን በቃ በዚህ ግርግር ውስጥ በሚመጣው ስቃይ ውስጥ ሁሉ እኛ ምን እናተርፋለን ብለው የሚያሰሉ ሰዎች አሉ። ይሄ በየስርዓት ውስጥ እንደዚህ አይነት ሰዎች አሉ። አንዳንዶቹ ዘረፉትንም ሳይበሉ ይደረስባቸዋል። በኋላ የሚሆን ነገር ነው። ይሄ ግን አሁን በኳስም በምን የሚደረገው ነገር ሆን ተብሎ ነው። የመንግስት ሰዎችም እና በተለይ ደግሞ ከመንግስት ጋር ግንኙነት ያላቸው አርቲስቶቹ ምኖቹ ሊረባረቡበታል። ምክንያቱም የወጣቱን አይምሮ በሀገሩ ጉዳይ እንደዚህ ወሳኝ በሆኑ ነገሮች ላይ ኦብሰስድ እንዳይሆን ነገር ማሰላሰል እንዳይጀምር ጣልቃ እንዳይገባ ከእውነታው ማራቂያ መንገዶች እንደ ስልት የሚወሰዱ ነገሮች ስለሆኑ እሱን ሆን ብለው ይጠቀሙበታል እና እሱን እናስቀረው ነገርም አይመስለኝም እንደዚህ በቀላሉ። ግን ዞሮ የተከፋ ህዝብ አለ ሀብታሙ። እነዚህ ሰዎች አሁን የምንላቸው ሰዎች በጣም ማይኖሪቲ ናቸው፣ ጥቂት ናቸው። አገዛዝ ስርዓቱ ጋር ተለጥፈው የሚዘርፉትም ይሄ በኳስ ፈን ምናምንም ብለው ወይ የሚሉትም ጥቂት ናቸው። አብዛኛው ትልቅ ህዝብ ነው ያለን እና በየገጠሩም አብዛኛው ህዝብ መሮታል። በቋፍ ነው ያለው። ያጣው ወደ ትግል አቅጣጫ ይህም ብሶቱን ቀይሮ መንገድ መርቶት ራሱን ነፃ እንዲያወጣ የሚመራው ኃይል ይጠብቃል። ያ ኃይል ከየት እንደሚመጣ ባይታወቅም እና የፖለቲካ አመራር ላይ ያሉ በማንኛውም ትግል ውስጥ ያሉ ኃይሎች ይህን ህዝብ ታሳቢ አድርገው ስራዎች ከሰሩ የአደረጃጀት ስራዎች ከሰሩ እኔ አሁንም ቢሆን የአገዛዝ ስርዓቱን ለመጣልም ለመቀየርም ሊነሳ የሚችል በቂ ህዝብ ያላት ሀገር ነች። የነዚህ ጥቂት ሰዎች እንትን የህዝቡን አቴንሽን ዳይቨርት
ዳይቨርት ለማድረግ እና ልክ ሰው ሌላ ጉዳይ የሌለው ለማስመሰል ድራማ እየሰሩ ያሉ ሰዎች ናቸው። ብዙ የሚቀጥል አይመስለኝም። ይሄኛው የግርግር የማስመሰል ድራማው ብዙ እድሜ የሚኖረው አይመስለኝም። ዞሮ ዞሮ ከአርሴናል ጨዋታም ከምንም ጨፍረው ሲመለሱ ቤታቸው ያፈጠጠው እውነት ጋር ነው የሚጋፈጡት። ስለዚህ የእንግሊዝ ደጋፊዎች ጨፍረው ቤታቸውም ጭፈራ ነው፣ ውጭውም ጭፈራ ነው። የእኛ ጋር ደግሞ ለአንድ አፍታ ጨፍረ ወደ ነባራዊ እውነታው ስትመለስ ኑሮ ተናግቶ ቤትህ ፈርሶ ስራ ቆሞብህ ነዳይ ጨምሮብህ ዳቦ ጨምሮብህ ትምህርት ቤት ጨምሮብህ ስቃይ ውስጥ አፍጦ እንዳውሬ አፍጦ ይጠብቃል ኑሮህ እና የማይዘልቁ የግርግር ነገሮች ስለሆኑ እኔ ዋናው ነገር ላይ ነው መተኮር ያለበት። ህዝቡ ራሱን ነፃ ለማውጣት መታገል አለበት። ያሬድ እንደወትሮ ከልብ አመሰግናለሁ። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ ይሁንልህ። እኔም አመሰግናለሁ ሀብታሙ። ቴንኪዩ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሰዓት ኤቢሲ በሚሰራጭበት ታገኙናላችሁ። ለነበረን ቆይታ በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።